ሰላም እንዴት ናችሁ? ዳወራኝ ተመልሻለሁኝ። በዛሬው ቪዲዮ ደግሞ ቢውልድ የተደረገ ፒሲ መግዛት ለፈለጋችሁ ጌሚንግ ፒሲ መግዛት ለፈለጋችሁ እንግዲህ ማወቅ ያለባችሁን ወሳኝ ነገሮች ነው የምነግራችሁ። ነገር ግን ይህንን ከመወሰናችሁ በፊት ቢውልድ የተደረገ ወይስ ደግሞ ራሴ ቢውልድ ማድረግ ይሻላል የሚለውን ሁለቱን እንግዲህ አመዛዝኜ ልንገራችሁ። ጥቅምም ጉዳትም አላቸው ሁለቱ ነገሮች ማለት ነው። ቢውልድ ማድረግ በራስ እንግዲህ አንደኛ እውቀት ይጠይቃል፣ ሁለተኛ ደግሞ እንግዲህ ሪስክ አለው፣ ሶስተኛ ደግሞ ኮምፖነንቶችን የትኛው ከየትኛው ጋር ለመግጠም እንግዲህ የራሱን የሆነ ትምህርትና ሂደት አለው። እሱን መገንዘብ ይኖርባችኋል። ያ ነገር ማድረግ የማትችሉ ከሆነ እና ራሳችሁ ኮምፖነንቶችን ሙሉ ገዝታችሁ አንድ በአንድ ስቴፕ ባይ ስቴፕ እንግዲህ ኮምፖነንቶችን በመሰካካት እንግዲህ ቢውልድ ማድረግ የማትችሉ ከሆነ ያላችሁ አማራጭ መግዛት ከሆነ መግዛት አለባችሁ ማለት ነው። ነገር ግን ደግሞ አይ ቢውልድ ማድረግ እችላለሁ ካላችሁ ቢውልድ ብታደርጉ በጣም አሪፍ ነው። ነገር ግን ቢውልድ ስታደርጉ እንግዲህ አንድ ነገር ከተሳሳታችሁ ሪስኩን እናንተ ናችሁ የምትወስዱት። የሆነ ነገር ቢበላሽ እንግዲህ በጣም ብዙ ብር ሊያስወጣችሁ ስለሚችል ማለት ነው። ቢውልድ የተደረገ ነው የምገዛው የምትሉ ከሆነ በዛሬው ቪዲዮ እንግዲህ ማወቅ ያለባችሁን ሁለት ወሳኝ ነገሮች ነው የምነግራችሁ። በራሴ ቢውልድ አደርጋለሁ የምትሉ ከሆነ ደግሞ እንግዲህ በቀጣይ አዲስ ቪዲዮ የራሱን ችሎ ተለቅ ረዘም ያለ ቪዲዮ የምሰራላችሁ ይሆናል። እሱን ዲስክሪፕሽን ላይ ስለቀው ዲስክሪፕሽን ላይ ታገኙታላችሁ ማለት ነው። ቢውልድ የተደረገ ኮምፒውተር መግዛት የምታስቡ ከሆነ ማወቅ ያለባችሁ ሁለት ወሳኝ ነገሮች አሉ። የመጀመሪያው ፕሮሰሰሩ ነው። ፕሮሰሰር እንግዲህ ማንኛውም ጌሚንግ ፒሲ ላይ ስትሄዱ እንግዲህ ማወቅምና ወሳኞቹ ነገሮች ሁለት ነገሮች ናቸው። የመጀመሪያው ፕሮሰሰር ነው፣ ሁለተኛው ደግሞ ግራፊክስ ካርድ ነው፣ ሲፒዩ እና ጂፒዩ ማለት ነው በሌላ አባባል። እነዚህ ሁለት ነገሮች በጣም ወሳኝ ነገሮች ናቸው። ፐርፎርማንሳችሁን እና እንግዲህ ያንን ስፒዳቸውን የሚወስኑት በጣም ወሳኝ ነገሮች እነዚህ ሁለቱ ነገሮች ናቸው። የመጀመሪያው ፒሲ ስትገዙ እንግዲህ ለምንድነው የምጠቀመው የሚለውን መለየት ይኖርባቸዋል። ብዙ ሰዎች እንግዲህ የተለያየ ስራዎችን ይሰሩባቸዋል። በዋነኝነት ግን የሚታወቀው በሶስት መልኩ ነው። የመጀመሪያው ጌሚንግ ነው። ለጌም ለመጫወት ትጠቀሙበት ትችላላችሁ። ሌላኛው ደግሞ ስሪዲ ሬንደሪንግ፣ ቪዲዮ ኤዲቲንግ እና እንዲሁም ሌሎች የግራፊክ ዲዛይን እና እንግዲህ የኤዲቲንግ ስራዎችን ለመስራት ልትጠቀሙበት ትችላላችሁ ማለት ነው። ሌላኛው ደግሞ ለወርክ ስቴሽን እና ስላይትሊ ለሆኑ ቀላል ለሆኑ ስራዎች እና ለካዥዋል ጌሚንግ ልትጠቀሙበት ትችላላችሁ ማለት ነው። ከነሱ ውስጥ እንግዲህ ይወጣል ብዬ አላስብም። አብዛኞቻችን ወይ ለጌሚንግ ነው ወይ ደግሞ ለቪዲዮ ኤዲቲንግ፣ ለግራፊክ ዲዛይን እና ለተለያዩ እንዲሁም ደግሞ ለፎሬክስ ትሬዲንግም ሊሆን ይችላል ማለት ነው የምትጠቀሙት። ለጌሚንግ ከሆነ እንግዲህ ለፕሮሰሰሩን ስትመርጡ ሲንግል ኮር መሆኑን ማወቅ ይኖርባቸዋል። ሲንግል ኮር ማለት እንግዲህ በጣም ትናንሽ ኮሮች ያሏቸውን፣ ምክንያቱም ጌም ብቻ ከሆነ የምትጫወቱት እንግዲህ ሲንግል ኮር አሁን ላይ የሚመጡ ጌሞች እንግዲህ ሲንግል ኮር ነው በዋነኝነት የሚጠቀሙት ማለት ነው። ለምዘም እንግዲህ የኢንቴልን መጠቀም ትችላላችሁ ወይም ደግሞ የኤምዲ መጠቀም ትችላላችሁ። እንደሚታወቀው ሁለት ካምፓኒዎች ናቸው ፕሮሰሰር የሚያመርቱት ኤምዲ እና ኢንቴል ናቸው። የኤምዲ ራይዘን ይባላሉ። የኢንቴል ደግሞ ኮራይ ይባላሉ። ኮራይ 3፣ ኮራይ 4፣ ኮራይ 5፣ ኮራይ 3፣ ኮራይ 5 እና ኮራይ 7 እንዲሁም ኮራይ 9 ይባላሉ። የኤምዲ ደግሞ ራይዘን 3፣ 5 እንዲሁም ደግሞ 7 እና 9 ናቸው። ለእናንተ ቀጥታ እንግዲህ እናንተ የሚሆናቸውን ፐርፎርማንሱ እና ዋጋውን ነው ማወቅ ያለባችሁ። እንግዲህ ከመግዛታችሁ በፊት መጀመሪያ መወሰን ካለባችሁ ነገሮች አንደኛው ቅድም ሳልነግራችሁ ስለቀረው ነው። ለምትጠቀሙበትን ለምንድነው የምትጠቀሙበት የሚለውን እና በጀታችሁን ነው። በጀታችሁን ከወሰናችሁ በኋላ አብዛኛው ገንዘባችሁን ማውጣት ያለባችሁ ፕሮሰሰሩ ላይ እና ጂፒዩ ላይ ነው። ወሳኝ ነገሮች እነዚህ ስለሆኑ ፕሮሰሰሩን ለመምረጥ እንግዲህ ዩቲዩብ ላይ ወይም ደግሞ ጎግል ላይ ሄዳችሁ ጌሚንግ ፒሲ ሲፒዩ ቤንች ማርክ ብላችሁ ሊስቱን መፈለግ ትችላላችሁ ማለት ነው። ከዛም በኋላ የእያንዳንዳቸው ፕሮሰሰሮች ፐርፎርማንሳቸውና ዋጋቸውን ደረጃ በደረጃ ያሳያቸዋል ማለት ነው። እናንተ የፈለጋችሁትን ፕሮሰሰር ፐርፎርማንሱን አይታችሁ እንዲሁም ደግሞ ዋጋውን አይታችሁ ፒክ ማድረግ ትችላላችሁ ማለት ነው። የመጀመሪያውን ፕሮሰሰር የመጀመሪያውን ስቴፕ እዚህ ላይ ትጨርሳላችሁ ማለት ነው። እንደዛ አድርጋችሁ የእናንተን ፕሮሰሰር ከመረጣችሁ በኋላ ሌላኛው ደግሞ ሁለተኛው ስራ የሚሆነው
ጂፒዩ ወይም ደግሞ ግራፊክስ ካርዱን እንግዲህ እንደዛው መምረጥ ነው። ግራፊክስ ካርድ ላይ ስንመጣ ደግሞ በሁለት ካምፓኒዎች ነው አሁን የሚመረተው። አሁን ላይ ወደ 3 እየሆኑ ነው። ኢንቴልም እንግዲህ የራሱን ግራፊክስ ካርድ ማምረት ጀምሯል። ኢንቴልን መምረጥ ትችላላችሁ። በጣም ታዋቂው ደግሞ የኢንቪዲያ አለ። እንዲሁም ደግሞ ኤኤምዲም የራሱ አርኤክስ የተባለ እንትን አለው ጂፒዩ አለው። ከነሱ ውስጥ አንደኛውን መርጣችሁ ማድረግ ትችላላችሁ። ለዚህም እንግዲህ ልክ እንደ ሲፒዩ ጉግል ላይ ሄዳችሁ ጂፒዩ ቤንችማርክ ሊስት 2023፣ 2024፣ 2005 አሉ በየአመቱ ማለት ነው። እዛ ላይ ገብታችሁ ሊስቱን መመልከት ትችላላችሁ። እዛ ላይ ደግሞ እንግዲህ ልክ እንደ ሲፒዩ ፐርፎርማንሱን እና ዋጋውን ደረጃ በደረጃ ያስቀምጥላችኋል ማለት ነው። እናንተ ገብታችሁ ለጌሚንግ የሚያስፈልጋችሁን ፐርፎርማንስ አይታችሁ ዋጋውንም አይታችሁ እንግዲህ ከእናንተ በጀት ጋራ የሚሄደውን ፒክ ማድረግ ትችላላችሁ ማለት ነው። እነዚህን ሁለት ነገሮች ፒክ ካደረጋችሁ በኋላ ጨርሰናል ብላችሁ እንዳታስቡ። በጣም ወሳኝ ነገር አለ እነዚህ ሁለት ነገሮች ጋራ። የመጀመሪያው ሲፒዩ ፐርፎርማንሱ እና ጂፒዩ ፐርፎርማንሱ እኩል መሄድ አለባቸው። የምትገዟቸው ፕሮሰሰር እና ግራፊክስ ካርድ ማለት ነው። እነዚህ ሁለት ነገሮች እኩል ፐርፎርማንስ ከሌላቸው ባትልኔክ የሚባል ችግር ይፈጠራል ማለት ነው። ባትልኔክ ምንድን ነው ካላችሁ አንደኛው ፕሮሰሰሩ ከጂፒዩ ጋራ እኩል ፐርፎርማንስ በማይኖራቸው ሰዓት የዛ ጊዜ ከፍተኛ ፐርፎርማንስ ያለው ጂፒዩ አስገብታችሁ ዝቅተኛ ፐርፎርማንስ ያለው ደግሞ ሲፒዩ በምታስገቡ ሰዓት እዛ ጊዜ በጣም ሎድ ያደርግባቸዋል፣ ስታክ ያደርግባቸዋል። ያ እንግዲህ ባትልኔክ ተፈጥሯል ማለት ነው እነዛ ሁለት ነገሮች። እና ይህንን እንዴት ነው ማወቅ የምንችለው ካላችሁ እንግዲህ ጉግል ላይ ፎረም የሚባል አለ። እንግዲህ ስክሪኑ ላይ አስቀምጥላችኋለሁ ስሙን ለጊዜው ስላልያዝኩት ነው። ወይም ደግሞ አሁን ላይ በመጡ በጣም ቀላል በሆነው መልኩ ኤአይ ላይ ወይም ደግሞ ቻትጂፒቲ ላይ ገብታችሁ የመረጣችሁትን ፕሮሰሰር ኔም እና የመረጣችሁትን ግራፊክስ ካርድ ስም በማስገባት ባትልኔክ ይፈጠራል አይፈጠርም የሚለውን በቀላሉ ጠይቃችሁ ማግኘት ትችላላችሁ ማለት ነው። ባትልኔክ ካልተፈጠረ እነዛ ነገሮች እኩል ፐርፎርማንስ ካላቸው ማለት ነው ጥሩ ስራን ይሰሩላችኋል ማለት ነው። እንደዛ አድርጋችሁ እንግዲህ ባትልኔክ አለመኖሩን ቼክ ማድረግ ይኖርባችኋል ማለት ነው። በጣም ትልቅ ችግር ነው። ይሄን ነገር ካልቀረፋችሁ ባትልኔክ ካለ በጣም ነው የምትናደዱት፣ የምትበሳጩት፣ በጣም ኪሳራ ላይ ነው የሚከታችሁ ማለት ነው። እስካሁን ሰብስክራይብ ያደረጋችሁ ፕሊዝ ሰብስክራይብ እያደረጋችሁ ለእኔም ይጠቅመኛል። እንዲሁም ደግሞ ለእናንተም ለወደፊት በጣም ጥሩና ጠቃሚ ቪዲዮችን ይዤላችሁ ስለመጣ እኔንም አበረታቱ። ሰብስክራይብ እያደረጋችሁ ቪዲዮ ደግሞ ሲመቻችሁ ላይክ ማድረግ እንዳትረሱ። አስተያየትና ጥያቄያችሁን ደግሞ ኮሜንት ላይ ጻፉልኝ። እንቀጥል። እንግዲህ ሁለቱን ነገሮች ከጨረሳችሁ በኋላ ፕሮሰሰሩና ግራፊክስ ካርዱን ከመረጣችሁ በኋላ የሁለቱን ስም እንግዲህ በመጻፍ ጉግል ላይ ጌሚንግ ፒሲ ብላችሁ በማስገባት በነዛ በሁለቱ ኮምፖነንቶች የተመሰረተ ጌሚንግ ፒሲ ዋጋ ሊስት መፈለግ ነው የሚጠበቅባችሁ ማለት ነው። ከዛም በኋላ ዋጋውን ታያላችሁ። እንዲሁም ደግሞ የዚህ ጊዜ ማወቅ ያለባችሁ ሌሎች ነገሮች እንግዲህ ዝቅተኛ ራሙን ኤስኤስዲው እንዲሁም ደግሞ ማዘር ቦርዱ ምን ያህል ዋይፋይ ይጠቀማል፣ ለምን ያህል አፕግሬድ ይሆናል የሚለው ማወቅ ይኖርባቸዋል። ለጌሚንግ እና ለማንኛውም ስራዎች ዝቅተኛ ራም መሆን ያለበት ዲዲአር4 16 ጂቢ ራም ነው ዝቅተኛ የሚባለው። ከቻላችሁ 32 ብታደርጉት በጣም ስሙዝ የሆኑ ስራዎችን ይሰራላቸዋል። እንዲሁም ደግሞ ኤስኤስዲ ከሆነ ደግሞ እንግዲህ ኤንቪሚ ኢ2 የሚባል አለ፣ ኤም2 የሚባል አለ። የእነሱን እንግዲህ 512 ጂቢ ኤስኤስዲ ብታደርጉት በጣም አሪፍ ነው። ጥሩ ስራዎችን ይሰራላችኋል። ለምን ያህል ደረጃስ አፕግሬድ መሆን ይችላል ያ ኮምፒውተር ያ ጌሚንግ ፒሲ ምን ያህል አመት እንግዲህ አፕግሬድ ማድረግ ይችላሉ የሚለውን ማወቅና መረዳት ይኖርባችኋል። የተለያዩ ችግር ከመፈጠራቸው በፊት ሙሉ ኮምፖነንቶችን እየጻፋችሁ ጉግል ላይም ሆነ ቻትጂፒቲ ላይ እየገባችሁ መጠየቅ ይኖርባችኋል ማለት ነው። ጌም ቢውልድ የተደረገ ጌሚንግ ፒሲ መግዛት ካሰባችሁ እንግዲህ ማወቅ ያለባቸው ነገሮች እነዚህ ናቸው። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ቻናሉን ከወደዳችሁትና እንዲሁም ደግሞ እንደዚህ አይነት የቴክ መረጃ የምትፈልጉ ከሆነ ቻናሉን ሰብስክራይብ አድርጉ። እስካሁን አብሬያችሁ የቆየሁት እኔ ዳወራኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።